አዲስ አበባ ሴት ልጆቿን ለጨረታ የምታቀርብ ከተማ በሚል ኪያስ ጌታቸው ቀረበ። በስነ ምግባር የታነጹ አምላካቸውን የሚፈሩ ለሰው ክብር ያላቸው ትሁትና ደግ ናቸው ይባላል። ሲመራ የኖረበት ስርዓት ሰብአዊነትን ያከበረ ከተፈጥሮ የማይጋጭና ትክክለኛ እንደሆነ ይታመናል። የኢትዮጵያ ሕዝብ ድፍን ሀገርን ይወክላል ማለት ባይቻልም እየሆነ የሚታየው ግን ከዛ እጅግ ፍጹም ተቃራኒ ነው። በመዲናይቱ አዲስ አበባ ጎዳናዎችና ጓዳዎች ጨለማን ተገን አድርገው የሚፈጸሙ ተግባራት እውነት ይህ ኢትዮጵያ ውስጥ ነው የሚያሰኙ ናቸው። በተለይም ሴት ልጆች ላይ የሚደርሱ በደሎችና ጥቃቶች እናቱን በሴት አንቀጽ የሚጠራ ለሞላበት ለእናት የተዘፈነ እልፍ ሙዚቃ በሚንቆረቆርባት ሀገር እጅግ አሳዛኝ ሁነት ነው። ከዚህ የባሰም ግን አለ። በዚህም አውድ የኮቪድ-19 ወረርሽኝ መከሰት ስጋት አይደለም። ይልቁንም ወጣትና አዳጊ ዕድሜ ክልል ላይ የሆኑ ሴቶች በቀላሉ እንዲገኙ ያስቻለ መልካም አጋጣሚ እንጂ። አዲስ ማለዳ በአዲስ አበባ የተለያዩ አካባቢዎች ተንቀሳቅሳለች። የራቆት ጭፈራ ቤቶች ሴቶች እንደ ዕቃ ለጨረታ የሚቀርቡበትና የሚሸጡበት፣ በዕድሜ የገፉ ሰዎች ለመዳራት ንቁ የሆኑበትና ከዚያም አልፎ ግልጽ ወሲባዊ መዳራቶች ታዝባለች። ከሰሞኑ ምሽቱን ሲያደበዝዝና በቆፈን ሲሞላ የነበረው ዝናብ ረገብ ብሏል። አዲስ አበባ ከተማ በዓለም አቀፍ ደረጃ ኢትዮጵያን ጨምሮ የተከሰተውን የኮቪድ-19 ወረርሽኝ ተከትሎ ውሎና ዳሯ ቀዝቀዝ ያለ ይመስላል። በተለይም ደግሞ ዝናብና የብርዱ ሁኔታ ሲታከልበት መልአከ ሞት ሰይፉን ይዞ የሚንጎራደድባት በሚመስል አኳኋን ጭርቷ ሆድን ያሸብራል። በተለይ ደግሞ የአዲስ አበባን ግርግር በተመስጦ ለሚከታተልና የዕለት ተዕለት ባተለይነቷንና ጩኸቷን እንደ ጥዑም ዜማ ሲዝናናበት ለኖረ የአሁኑ ዝምቷ ቢያስጨንቀው አይገርምም። እንደምን ቢሉ ቅንጡ ሆቴሎቿ በእንግዳ ጦት ፈዘው ውለዋል፣ ጨምተው ያድራሉ። ከተማዋ በምሽት እንዳትጨልም ድምቀት የሆኑት የምሽት ክለቦች ልሳናቸው ተዘግቶ ከተማዋን አስክሬን የወጣበት ሰፊ ድንኳን ማስመሰል ከጀመሩ ዋላ ደር ብለዋል። ነገሩ ግን ኮቪድ-19ን ለመከላከል በወጣው አስቸኳይ ጊዜ አዋጅ በግላጭ የተከለከለው የአዲስ አበባ የአስረሽ ምቹ ፈንጠዝያ በአንዳንድ ስፍራዎች የሰሜን ጆሮ ጭው በሚያደርግ ሁኔታ መከናወኑ አልቀረላትም። ይህ ብቻ ሳይሆን በዋናነት የኮቪድ-19 ወረርሽኝ ባይኖር አስቸኳይ ጊዜ አዋጁንም ባይንተራስ ከባድ ወንጀልና ሕግ መተላለፍ ለመሆኑ ጥርጥር የሌላቸው ጉዳዮች እየተካሄዱ ይገኛሉ። መሰልጠን መሰይጠን የሆነብን ይመስል ከባህል ከወግና ልማድ ከኢትዮጵያዊነት ስነ ስርዓት በእጅጉ ያፈነገጡ እንዲሁም ከአዲስ አበባ ጉያ አልፎ ከኢትዮጵያ ሰማይ ስር ይህ ይደረጋል ወይንም እየተደረገ ነው ቢባል ለማመን የሚቸግር ከባድ አሳፋሪና አሳዛኝ ድርጊት ይከናወናሉ። እዚህ መዲናችን አዲስ አበባ ሰማይ ስር አዲስ ማለዳ ይህንን ጉዳይ በአካል በመገኘት ለመታዘብና የተለመደውን የምርመራ ሪፖርት ለመስራት እጅግ ጥብቅና ሚስጥራዊ የሆኑ ስፍራዎችን በተለመደው ሁኔታና ጥንቃቄ በተሞላበት አካሄድ ለመከወን ሞክራለች። አብራችሁን ዝለቁ። በአገር አቀፍ ደረጃ ከተጣለው የአስቸኳይ ጊዜ አዋጅ ጋር በተገናኘ የምሽት ቤትና ሌሎች በርካታ ሰዎች መሰብሰቢያዎች አገልግሎት የሚሰጡት እስከ ተወሰነ ሰዓት እንዲሆን መደንገጉ ይታወቃል። ይሁን እንጂ ገንዘብ የማይሰራው ጉድ የለምና በአዲስ አበባ አንዳንድ ቦታዎች በተለይም ደግሞ አዲስ ማለዳ በአካል ተገኝታ ለመታዘብ የቻለቻቸው 3 ጥብቅና ሚስጥራዊ ስፍራዎች ግን ጉዳዩ ከወቅታዊ ሁኔታ በእጅጉ የተለየ ነው። ሚስጥራዊ የምሽት ቤት ቁጥር 1 ቦሌ ከወሎ ሰፈር ወደ ጎተራ በሚወስደው ኢትዮ ቻይና ወዳጅነት ጎዳና አካባቢ ይገኛል። ስፍራው ከጸጥታውና ከጨለማነቱ የተነሳ በአካባቢው ምን እየተደረገ ለመሆኑ ማንም ምንም አይነት ዕውቀት እንደውም ግምት ይኖረዋል ተብሎ አይታሰብም። የአካባቢው ጸጥታ ከገዳም የሚያስቀና ሲሆን እንዲያም ባለና ቅንጡ መኖሪያ ቤቶች አቅፎ ለያዘ መንደር ግን ባንዲት የመንደር ላይ መብራት ማጣት ጽልመት ሲውጣው መመልከት ትንሽ ግርታን የሚፈጥር ጉዳይ ነው። ቢሆንም ጉድና ጅራት ወደ ኋላ ነውና ቆይተን እንመለስበታለን።
ሚስጥራዊው ምሽት ቤት መከፈቻ ሰዓት ከምሽቱ 4 ሰዓት በመሆኑ ምሽቱን ገፋ አድርጌ ነበር የደረስኩት። ወደ ቤቱ ለመዝለቅ አስቀድሜ በተወጃጀሁትና ውሎ አዳሩን ለመለየት በጓጓውለት የከፍተኛ ሁለተኛ ደረጃ ትምህርት ቤት ባልንጀራይና በአሁኑ ሰዓት ከቤተሰቡ ጋር ባለው ንግድ ሀብት ማማ ላይ በተቀመጠው ሰው በኩል ስሜ ተላልፎ ጠብቆኛል። ከባልንጀራይ ጋር በአንድ መኪና እንደ መጓዛችን ደጅ ላይ ስንደርስ ባልንጀራይን ሞቅ ባለ ሰላምታ እኔን ደግሞ ከግር እስከ ራሴ በሚያመሰቃቀል ፍተሻና አፈር ከድሜ በሚደባልቅ ግልምጫ መግባት ቻልኩ። የግቢውን ዙሪያ ገባውን ቆሞ መመልከትም ሆነ በግቢው በረንዳ ላይ ወይም ቢያሻችሁ ሳር ላይ ተቀምጦ መጠጣት ፍጹም መብት ነው። ግቢው ፈረስ ያስጋልባል ቢባል ማጋነን አይሆንም። እጅግ ሰፊና ማራኪ ሲሆን መንደር ውስጥ ያለው ጽልመት እዚህ ግቢ ውስጥ እጣ ፋንታ እንደሌለው ያሳያል። የሆነ ሆኖ አሁን ወደ ቤቱ ውስጠኛው ክፍል በመግባት ላይ ነኝ። ወደ ውስጠኛው ክፍል አልፎ ለመግባት በር ላይ መስታወት በመስታወት በተሰራች አነስተኛ ክፍል ውስጥ ካለች እንስት ትኬት መቁረጥ ያስፈልጋል። የትኬት ቆራጯን ትህትናና መልከ መልካምነት እንዲሁም የሽቷን መዓዛ ለታዘበ የቤቱ ትኬት ቆራጭ ስራን ቢመኝ አይፈረድበትም። ወደ ውስጠኛው ክፍል ለመግባት 1500 ብር መክፈል ግዴታ ነው። አይሆንም ላለ ውጪ በረንዳ ላይ ብርድ እያንዘፈዘፈው የመጠጣት መብቱ የተጠበቀ ይሆናል ማለት ነው። በነገራችን ላይ የ1500 ብር ለተከፈለለት አንዲት ከጉሮሮ የማትወርድ የራሽያ አረቄ ስሚርኖፍ በጠረጴዛ ላይ በነፃ ይቀመጥለታል። ወደ ዋናው ጉዳይ ስንገባ ቤቱ ከሮዛማና ከፊል ቀይ ደብዛዛ መብራቶች ባለፈ እምብዛም ብርሃን አይታይበትም። እየቆዩ ሲሄዱ ደብዛዛውን ውስጣዊ ክፍል ተላምደው እርሶም የዛው አካል እንደሚሆኑ ምንም ጥርጥር የለውም። በቤቱ ውስጥ ለጆሮ በሚመጥን የተከፈተውን ለስላሳ ሙዚቃ በቄንጠኛ ምት እየተከተሉ በቤቱ መሃል ላይ በዝግታ የሚደንሱ ሀፍረታቸውን በራፊ ጨርቅ የሸፈኑ የ20ዎቹ መጀመሪያ ዕድሜ ላይ የሚገኙ ቆነጃጅቶች አሉ። ይህ አዲስ አበባን ቀዳሚ የራቆ ዳንስ ቤቶችን ታሪክ ላነበበና በአካል ተገኝቶ ለታዘበ የሚገርም ጉዳይ ላይሆን ይችላል። ነገር ግን አስገራሚው ጉዳይ በሌላኛው የቤቱ ክፍል የሚከናወነው የጨረታና የዋጋ ድርድር ሂደት ነው። በዚህኛው ክፍል መጠጡም ይቀየራል። የዋጋውን ውድነትም አይቶ መለየት አያስቸግርም። በዚህ ክፍል ውስጥ ሴት ልጅ እንደ ዕቃ ዋጋ ይተመንላታል። ገዢዎቿም ይደራደሩባታል። ሻጮቿም አብልተው እንዳሳደጉት እንስሳ ዋጋዋን እሷን ተክተው ይደራደራሉ። የሴቶች ዋና ተግባርም እናቶቻቸው እንደወለደቻቸው ራቆታቸውን ሀፍረተ ስጋቸውን እንኳን ሳይሸፍኑ በተዘጋጀላቸው መድረክ መሳይ ከፍ ያለ ስፍራ ላይ ረጅም ታኮ ባለው ጫማ መንጎራደድ እንዲሁም አንዳንዴ በፎርም መቆም ብቻ ነው። በዚህ ስፍራ ድንግልና ከባዱን ስፍራ የሚይዘው መደራደሪያ ነጥብ ነው። በአጋጣሚ ሆኖ በስፍራው በተገኘውበት ወቅት ድንግልናዋን በእነዚህ ደላሎች አማካኝነት ለመሸጥ በስፍራው የተገኘች ሴት ማግኘት አልተቻለም ነበር። ይሁን እንጂ በስፍራው ከሚገኙ ግለሰቦችና ፍትወትን ጮክ ባለ ድምጸት ከሚያወሩት ሰዎች ለመረዳት እንደቻልኩት በቀደሙት ጊዜያት ድንግልና በዚህ ቤት ውስጥ እስከ 55,000 ብር እንደተሸጠ ለመታዘብ ተችሏል። ስፍራው ባለ አንድ ፎቅ ሰፊ መኖሪያ ከመሆኑ ጋር ተያይዞ የአልጋ አገልግሎትም ይሰጣል። በጨረታው የተስማሙና ሴቷን የወሲብ ባሪያ ለማድረግና ከ2 ቀን እስከ 1 ሳምንት ድረስ አብሮ ለማሳለፍ ከ10 እስከ 30,000 ብር ድረስ ጨረታው ሊቀጥል ይችላል። በዚህ መንገድ ሁለት በገንዘብ ብዛት አቅላቸውን የሳቱ የሚመስሉ ባለሀብቶች እያንዳንዳቸው አንዳንድ ታዳጊ ሴቶችን በ20ና በ23,000 ብር በመግዛት ለቀጣይ 3 ቀናት በዛው ቤት ውስጥ ለማሳለፍና ምግብና መጠጣቸው እንዲመቻችላቸው ከቤቱ ስራ አስኪያጅ ጋር በግልጽ ትዕዛዝ ሲሰጡ ተመልክቻለሁ። በስፍራው የተደረገውን ሴት እህቶቻችንን ለግልጽ ጨረታ አውጥቶ መሸጥ መለወጥ ሲካሄድ በፍትወት ላበዱት ትልቅ ደስታ፣ ሁኔታውን ረጋ ብሎ በሰከነ አእምሮ ለሚታዘበው ግን ትልቅ ህመም ነው። የመጀመሪያውን ሚስጥራዊ ምሽት ቤት ለቀን እየወጣን ነው። አሁንም ሲጋራውን ከሚለኩሰው ባልንጀራዬ ጋር ስለ ምሽት ቤቱ ድብቅነትና ሚስጥራዊነት እያወራን እዚህ የመሸከነዋ የምትጠፋው በሚል በቀልድ እያወጋን ከግቢው ወጣን። በዚህ ወቅት ታዲያ
አንድ ጉድ ታዝቤያለሁ። አስቀድሜ እንደነገርኳችሁ የአካባቢው ጽልመትና ከመኖሪያ መንደሩ ጋር ሲነጻጸር ማስታረቅ አቅቶኝ እንደነበር ጠቁሜያለሁ። እንዴት እንኳን ለመንደራቸው ለሀገር መብራት ማስገባት የሚችሉ ሀብት ኖሯቸው በጨለማ መንደር ውስጥ ይኖራሉ ብዬ የጠየቅኩበት ሁኔታ አሁን ፍንትው ብሎ ተገልጦልኛል። መኪናችንን ወደ አቆምንበት ስፍራ ስናመራ በሁለት ተከታታይ መኪኖች ውስጥ ከሚስጥራዊ ምሽት ቤት ወጥተው መኪና ውስጥ ግብረ ስጋ ግንኙነት ሲፈጽሙ ተመለከትን። የጽልመቱን መነሻና ዓላማም በግልጽ ለመረዳት ቻለን። እንቀጥል። ሚስጥራዊ ምሽት ቤት ቁጥር 2 አዲስ ማለዳ አሁንም ወደ ድብቅና እጅግ የተጠበቁ መኖሪያ ቤቶች በሚመስሉ ነገር ግን በውስጣቸው የሚካሄደውን ለመገመት የሚከብድ ስፍራዎች በመገኘት ትዝብቷንና ምርመራ ዘገባዋን ቀጥላለች። በዚህ ድብቅና ሚስጥራዊ የምሽት ክበብ ለመግባት እንደ መጀመሪያው ቤት በሰው በኩል ወይንም ከአንድ ውስጥ አዋቂ ሰው ጋር ሳይሆኑ በግል ለመግባት የሚያስችለኝን መረብ ከመጀመሪያው ቤት ካገኘሁት ወጣት ጋር ዘርግቻለሁ። ከወጣቱ ጋር ያደረግነውን ጨዋታ እመለስበታለሁ። ነገር ግን በንፋስ ስልክ ላፍታው ክፍለ ከተማ ልዩ ስሙ ብስራተ ገብርኤል ቤተክርስቲያን ተብሎ በሚጠራው አካባቢ ነው። ይህ አካባቢ ወደዛም ለመምጣት በፈለኩኝ ጊዜ የኮድ ስሙን በመጠቀም ማስጠራት እንደምችልና ተገቢውን እንክብካቤ እንደሚለግሰኝ ተጨዋውተናል። አሁን ከዚህ ቀደም ከነበረው ቤት ይልቅ ከፍተኛ ጥንቃቄና ራስን በገንዘብ የማደርጀት እንዲሁም ሌሎች አስፈላጊ መንገዶችን መጠቀም እንደሚኖርብኝ ተገንዝቤያለሁ። ይህንንም በመጠቀም ቅንጡ አሜሪካ ስሪት ሆንዳ ተሽከርካሪን በመያዝ በስፍራው የዘውትር ተጠቃሚዎችን ቢያንስ ለመምሰል ካልሆነም ለመቀራረብ ያደረኩትን ሙከራ የተሳካ ይመስላል። በተነገረኝ ምልክት መሰረት ወደ ስፍራው ለመድረስ ትንሽ ተደናግሮኝ ነበር። በመሆኑም አንድ ወጣት በደቡብ አፍሪካ ኤምባሲ አካባቢ እንደሚጠብቀኝ ተነግሮኝ ስፍራውን በማሳየት ተባብሮኛል። ደፍሮ መኖሪያ ቤት ብሎ ለመጥራት ትንሽ የሚከብድ ግን ደግሞ ስሪቱ የመኖሪያ ቤት የሆነ በቅርቡ የገበያ ማዕከል ተብለው ከተሰየሙ ህንፃዎች ጋር ሊስተካከል ምንም የማይቀረው ባለ 3 ደርብ መኖሪያ ቤት አሁን እዚያ ተገኝቻለሁ። በቀጥታ ወደ ግቢው ውስጥ መግባት እንደምችል በመንገድ አመላካቼ በኩል ስለተነገረኝ የመኪናዋን ጥሩምባ አሰምቼ በሩን አስከፈትኩ። ከበር ጠባቂው የመጣው የቁጣ መልክና ድምጸት የሚያስበረግግ ቢሆንም ጨዋታው ተጀምሯልና መደንገጡ አያዋጣም። ስሜንና የተሽከርካሪን የሰሌዳ ቁጥር ቀድሞ የደረሰው ቢሆንም ጥሩምባ ማሰማቴ ከፍተኛ ብስጭት ውስጥ እንደከተተው ለመረዳት አልከበደኝም። ሽንጠረጅሟን ተሽከርካሪ ቦታ ሲዤ በተረጋጋ አካሄድ ወደ መኖሪያ ቤቱ የውስጥ ክፍል ለመግባት 5 ያህል ደረጃዎችን መውጣት ጀመርኩ። በደረጃዎቹ መጨረሻና በውቡ የመኖሪያ ቤት መግቢያ የእንጨት በር ላይ ግዙፍ የሆነ ወንድና እንደ መጀመሪያው ቤት ተመሳሳይ ዘናጭ ሴት ቆመው በትህትና ተቀብለው ወደ ውስጠኛው ክፍል እንድገባ ጋበዙኝ። እንዴት የመግቢያ እንዳልከፈልኩኝ እያሰላሰልኩ ነበረ ከቤቱ እንግዳ መቀበያ የደረስኩት። በአርምሞ የተሞላው የግቢው ዙሪያ ገባ። እዚህ ቦታ ላይ ሲደርስ ግን ፍጹም ይለያል። የሴቶቹ ሳቅ መስኮትና በሩን ግድግዳውን አልፈው ከወንዶቹ ጭብጨባ ጋር ተዳምሮ ጆሮት ጋር ይደርሳል። በእንግዳ መቀበያው ደርሼ ወዴት መሄድ ይፈልጋሉ አይነት ጥያቄ ሲቀርብልኝ የአገልግሎታቸውን ዝርዝር እንድታስረዳኝ በር ላይ ካየኋት ሴት እጥፍ የምትቆነጅ ሴትን ጠየኳት። ቤቱ 3 ፎቅ እንደመሆኑ የተለያዩ አገልግሎቶች እንደሚሰጥና ከራቆት ጨፋሪዎች እስከ ምንም ልብስ የማይለብሱ የሴት አስተናጋጆች ብሎም በቀጥታ ወሲብ እስከሚከናወንበት ክፍሎች መኖራቸውን አረዱኝ። ጆሮዬን ለማመንና ራሴን እንደመሳት ያደረገኝ በቀጥታ በሰው ፊት ወሲብ እንደሚፈጸም የሰማሁበት ቅጽበት ነው። እውነትም ራሴ የሚያስት ነበር። መግቢያው ይለያያል። ቢሆንም ከራቁት ጨፋሪዎቹ ዘንድ ለመግባት 500 የኢትዮጵያ ብር ይከፈላል። ከፍ ያለው ጋር ለመግባት ደግሞ 1000 ብርና መጨረሻው ግን 2000 ብር መሆኑን ከሚሰጡት አገልግሎቶች አንጻር አስረዱኝ። በዚህ ወቅት ታዲያ ቤታቸውን ያወቅኩት አንድ ወጣት የኮድ ስሙን በመጥቀስ እንድመጣ እንደነገረኝና እርሱን ማግኘት እችል እንደሆነ ጠየቅኩኝ። በአጋጣሚ በቤቱ አንደኛው ክፍል ከእንግዶች ጋር ኖሮ ሲደወልለት አፍታም ሳይቆይ ነበር ወደ እኔ በመምጣት በሞቀ የወዳጅነት ሰላምታ የተቀላቀለኝ። የእርሱ እንግዳ መሆኔን በመናገር 1000 ብር ብቻ በመክፈል የቤቱ የትኛውም ክፍል ላይ የመዝናናት ሙሉ መብት እንዳለኝ ነግሮኝ በልዩ እንክብካቤ ወደ ራቁት ጭፈራ ቤት ውስጥ ይዞኝ ገባ። አሁን የባለ ሀብት እንቅስቃሴ ነው የሚከናወነው። እኔም ወደ ከፍተኛ ከበርቴነት ተለውጫለሁ። በቤቱ ውስጥ ከመጀመሪያው ቤት ይልቅ የሙዚቃው መጠን ከፍ ያለ ከመሆኑ የተነሳ በአስጎብኚ የሚነገረኝን
ሁሉንም ጨዋታ ለመስማት በከባዱ ወደ ወጣቱ ልጅ መጠጋት ይኖርብኛል። ይህ ወጣት ልጅ በከተማችን አሉ ከሚባሉና ለታላላቅ የከተማችን ባለሀብቶች ለጋ ሴት ልጆችን በማቅረብ ከፍተኛ ገቢ የሚያገኙ የከተማችንን እንስቶች ከአርቲስት እስከ ቢሮ ሰራተኛ ድረስ ጠንቅቆ የሚያውቅ ወጣት ነው። የጨዋታውን ፍሰት ላለማቋረጥና የሚናገረው ላሰብኩት ዓላማ እጅግ ጠቃሚ ነበርና 5 ባለ100 ብር ኖቶችን ጉርሻ መስጠት ነበረብኝ። ምሽቱንም ብቸኝነት እንዳይሰማኝ ከኔ ጋር እንደሚያሳልፍ ቃል ገብቶልኛል። አሁን ወዳጅነታችን ጠንክሮ በከተማዋ ስማቸው የናኘ ባለ ሀብቶችንና የከተማችንን ውብና ታዋቂ ሴቶች ቀለይትን ጭምር በፎቶ እያስደገፈ ሲያስኮመኩመኝ ጨዋታችንም እየተጋጋለ ሄደ። በነገራችን ላይ እዚህ ቤት ሲገባ ምንም አይነት ስልክም ሆነ ኤሌክትሮኒክስ ይዞ መግባት ክልክል ነው። በቤቶቹ በሴት አቅራቢነት የሚታወቀው ወጣት ግን ከዚህ ገደብ ነፃ ነው። ፍተሻው እንደ መጀመሪያው ሚስጥራዊ ምሽት ቤት ምስቅልቅል የሚያደርግ ፍተሻ ባይከናወንም ግና የተባሉትን ዕቃዎች ለዘናጯ እንግዳ ተቀባይ በማስረከብ የመለያ ቁጥር ወስደው እንዲገቡ ይደረጋል። አብሮኝ ስለ ቤቱ ታሪክ ምንነትና ስለ ስራው ሲያጫውተኝ የነበረው ወጣት ታዲያ ወደ ቀጣዩ ክፍል እንድንሄድ ባቀረበው ሐሳብ ተስማምተን ወደ ቀጣዩ ክፍል ገባን። እያንዳንዱ እንቅስቃሴ በተገቢው መንገድ ሳይዛነፍ ለመከተብና ትንሽ ስህተት ከፍተኛ ዋጋ እንደሚያስከፍል በማመኔ እርምጃዎች ሁሉ የተመጠኑ ንግግሬም የተወሰነ ነበር። ሁለተኛው ፎቅ ላይ የሚገኘው ክፍል ሲገባ ከመጀመሪያው ክፍል እጅግ እየቀዘቀዘና ተስተናጋጆች በሎሳስ የሚያወሩበት አንዳንዶቹ ጠረጴዛ ላይ ዱቄት መሳይ ሐሽሽ ለማስተዋል ችያለሁ። በዚህ ስፍራ ግን ሴት ልጅ ባልወለድኩ የሚያስብሉ ዘግናኝና ጸያፊ ተግባራት፣ በዚህ ጽሑፍ ሊካተቱ የማይገባቸው ድርጊቶችን ለመታዘብ ችያለሁ። አሁንም አስጎብኜ ጨዋታው እንደቀጠለ ነው። በእርግጥ አይጠገብም። እኔም ለሆዴ እርሱም ለሆዱ ነውና የተገናኘ ነው። እኔም የመረጃ ከርሴን ልሞላ፣ እርሱም ከእኔ የሚሰጠውን ጉርሻ ለማሳደግ የባጤ ቆጡን በኩራት ሲተርክ ማዳመጥ የሁለት ወገን የአሸናፊዎች ግንኙነት ይመስላል። አሁን ያለውበት ስፍራ በሴቶችና ከሴቶች ቁጥር ባነሱ ወንዶች የተያዘ ነው። አንድ ወንድ ከ2 እና 3 ሴቶች ጋር ሲዳራ መታዘብ እዚህ ስፍራ ያልተጻፈ መብት ነው። ዋናው ገንዘብን ይጭነቀው ነው እንጂ። እዚህ ጋር ግን አንድ አስደንጋጭ ሁኔታ ተከሰተ። ከፍተኛ 2ኛ ደረጃ ትምህርት ቤት በመማርበት ወቅት ልጆቻቸውን ከኛው ጋር ያስተምሩ የነበሩ የከተማዋ ከበርቴ የልጆቻቸው እኩያ ከምትሆን ሴት ጋር ሲቀብጡ ተመልክቻለሁ። በዚህ ስፍራ ሴቶችን ለጨረታ የሚያቀርቡበት አጋጣሚ እንዳለ ለማወቅ አስጎብኝን በሌላ ጥያቄ አስታክኬ መጠየቅ ነበረብኝ። የሚገርም ነገር አዲስ አበባ ውስጥ ይህንን የሚያክል ምሽት ቤት የለም። ሁለቱም ጾታዎች የፍላጎታቸውን የሚያገኙበት ስፍራ ነው። በዚህ ቤት ተመሳሳይ ጾታዎችም የሚጣበሱበትና ከፍ ሲል አልጋ ይዘው የሚዳሩበት አገልግሎት ይሰጣል ሲል መለሰልኝ። የሰማሁትን ማመን አልቻልኩም። በእርግጥ ኢትዮጵያ ውስጥ ይህ ይካሄዳል? ጥያቄ ነበረብኝ። ተመሳሳይ ጾታ ግንኙነት የአማኞች አገር የቃል ኪዳን ምድር በምትባል አገር ያውም በመናገሻዋ ይካሄዳልን? አስገራሚው ነገር ደግሞ ኢትዮጵያን ከተለያዩ ጥቃቶች በተለይም ደግሞ ከሳይበር ጥቃቶች እከላከላለሁ በሚለው የኢንፎርሜሽን መረብ ደህንነት ኤጀንሲ ዋና መስሪያ ቤት በ200 ሜትር ርቀት ላይ መሆኑ ደግሞ ይበልጥ ግርምትንና ድንጋጤን የሚያጭር ነው። ይህን ሁሉ እያሰብኩ ርቄ ሄጄ ኖሯል። ምነው ደበረ እንደ ኑጣ በሚለው የአስጎብኚ ጥያቄ ነበረ ወደ ቀልቤ ተመለስኩት። እንደደከመኝ ሌላ ቤት ሙዚቃው ከፍ ያለና ተመሳሳይ የሆነ ቤት ይወስደኝ እንደሆን ጠየቅኩት። አላቅማማም። ጉዞ ወደ 3ኛ ሚስጥራዊ ምሽት ቤት፣ ኳራንቲን ቤት። በጉዟችን ወቅት ስለሚያቀርቧቸው ሴቶች ከምን ያህል እድሜ ክልል ጀምሮ እንደሚመጡ ምን ያህል ብርስ እንደሚከፈለው ስጠይቀው እሱም ሲመልስ ትምህርት ቤት በመዘጋቱ ሴቶችን ለማግኘት እጅግ ቀሎኛል። ከዚህ ቀደም ከትምህርት ቤት ለማስፎረፍ እና ለማስወጣት ከባድ ነበር። አሁን ግን ቤታቸው ስለሚውሉ የመውጫ ሰበብ ሳያስፈልጋቸው ነው ማግኘት የምችለው። ከ17 እና 16 ዓመታቸው ጀምሮ ወደዚህ ቢዝነስ ለመግባት የሚፈልጉ ይኖራሉ። ግን ከተያዘን ቅጣቱ ከፍተኛ ስለሚሆን በጥንቃቄ ነው የምንሰራው። ነገር ግን 29 እና 30 ዓመታቸው ላይ የደረሱ ልጆችን ተፈላጊነታቸው ስለሚቀንስ ከዚህ ቢዝነስ ሳንወድ እንቀንሳቸዋለን ሲል ይነግረኛል። እኔም በተራዬ ሲጠይቀኝ ስመልስ በኮቪድ-19 ምክንያት ቤት መቀመጥ እየሰለቸኝና ለከተማዋ አዲስ እንደሆንኩኝ ነገርኩት። ሳያቅማማ ተቀብሎኛል፣ ወይም የተቀበለ መስሏል። ሚስጥራዊ ምሽት ቤት ቁጥር 3
ኳራንታይን ቤት። ቦሌ ከስካይ ኬክ ቤት ወደ ሸገር ህንፃ በኩል የሚወስደው ጸጥታ የሞላበትና አልፎ አልፎም የከፍተኛ ባለስልጣናት መኖሪያዎች የሚጠብቁ የፌዴራል ፖሊስ አባላት የሚታዩበት የዝምታ መኖሪያ መንደር። በዚህ አካባቢ አይደለም ዘፈን ቀርቶ ጮክ ብሎ መወያየት ራሱ ጸጥታውን ስለሚያደፈርስ ለሆሳስ የመግባቢያው መንገድ ነው። አካባቢውን እንደ እጄ መዳፍ የማውቀው ቢሆንም ስፍራውን ግን ባስጎብኚ እርዳታ ራሱ ማግኘት ተቸግሬ ነበር። ኳረንታይን ቤት የተባለበት ምክንያት አስጎብኚ ሲነግረኝ ኮሮና ኢትዮጵያ ከተከሰተ ጀምሮ መጠጥ ቤቶችና የከተማዋ ቅንጡ ክበቦች በመዘጋታቸው የለመዱት የቀረባቸው ሰዎችን በማሰባሰብ ድብቅና ሚስጥራዊ ምሽት ቤት በመከፈቱ እንዲሁም ለቀናትና ለሳምንታት እንደ መጀመሪያው ሚስጥራዊ ቤት ሁሉ እዚህም መቆየትና መሰንበት የሚቻልበት አሰራር መኖሩን ጠቆመኝ። ሴቶች እንደ መጀመሪያው ቤት እዚህም ከሳምንት እስከ ሳምንት በተለይም ደግሞ ረቡዕና አርብ ለጨረታ የሚቀርቡበት ጊዜ እንደሆነ ለአዲስ ማለዳ ይናገራል። አሁንም ወደ ሶስተኛው ሚስጥራዊ ቤት ለመግባት ተመሳሳይ ቅደም ተከተሎችና ተቀራራቢ የመግቢያ ክፍያዎች የሚከፈሉ ሲሆን ቤቶቹ በቅርጻቸው የተለያዩ መሆናቸው እንጂ ምንም ልዩነት የላቸውም። በዚህኛው ቤት 1000 ብር የመግቢያ መክፈል ግዴታ ነው። ይሁን እንጂ ወደ ውስጠኛው ክፍል ከመግባታችን በፊት በግቢው ባለው ነፋሻማና ብርሃናማ ስፍራ እሳት እየነደደ እሳት ከቦ መጠጣት የሚቻል ሲሆን የአስተናጋጆቹና ሴቶቹ አለባበስ ግን እጅግ የተራቆተ ነው። የዚህኛው ሚስጥራዊ ቤት ባለቤት ከውጭ ሀገር ኖሮ የተመለሰና በኢትዮጵያ በሀብታቸው ከሚጠቀሱ ግንባር ቀደም ሰዎች ውስጥ አንደኛ የሆኑ ግለሰብ ልጅ እንደሆነ ለመረዳት ችያለው። በዚህኛው ሚስጥራዊ ቤት ከሌሎቹ ተመሳሳይ ቤቶች በተለየ ሁኔታ ውስጥ የሚሰማው ከፍተኛ ድምፅ ያለው ሙዚቃ ወደ ውጪ እንዳይወጣ የተደረገበት መንገድ እጅግ አስገራሚ ነው። ሌላው ደግሞ ከሌሎቹ ቤት በተለየ በዚህ ቤት ውስጥ ሴቶችን ለመጫረት ሌላ ክፍል ውስጥ መሄድ አይገባም። ወደ ውስጠኛው የቤቱ ክፍል በዘለቀን ወቅት ቤቱ በከፍተኛ የማሪዋና ጭስ ሽታና ከሴቶችና ከወንዶች በሚወጡ የሽቶ ጠረን ታፍኖ ነበር። የተለመዱት ዘናጭ ሴት እንግዳ ተቀባዮች በዚህ ስፍራ ላይ የሉም። ነገር ግን የሚሰጣቸውን ትዕዛዝ በለሰለሰ አንደበትና በታላቅ ትህትና የሚቀበሉ እንደ እንዝርት የሚሾሩ ማራኪ ወጣት ሴቶች በስፍራው መገኘታቸው ግን ክፍተቱን የሚሞላ ነው። ካለፉት ቤቶች ይልቅ በዚህ ቤት የተስተናጋጅ ቁጥር ከፍ ያለ ሲሆን ምንም የእድሜ ገደብ አለመኖሩ ደግሞ ግርምትን የሚያጭር ጉዳይ ሆኗል። አባተ ደህና ነው የሚል በእድሜ የጠኑ ሰዎች ለወጣቶች ከሚያቀርቡት ሰላምታ ጀምሮ አጭር የወጣት ሰላምታ ድረስ እየታዘብን ሁሉም የእድሜ ክልል ግን በአስራዎቹ መጨረሻና እስከ 20ዎቹ አጋማሽ ድረስ ያሉ ሴቶችን ለመጫረት እጆቻቸውን እየወጡ በፍትወት ሲነዱ መመልከት የተለመደ ነበር። አሁን ምሽቱ ገፍቷል። እኩለ ሌሊት ካለፈ ቆይቷል። የመጠጡም ሆነ የስካሩ መጠን እየጨመረ ሲመጣ ጨረታውም መጋል ጀመረ። በ2500 ብር የጀመረው የመጀመሪያዋ ሴት ዋጋ በ13000 ብር ተጠናቆ በአንድ ለሰማይ ለምድር ለከበዱ ባለሀብት ተሸጠች። ጭብጨባውና ፉጨቱ ደራ። እንኳን ደስ አለ ድምጾች ተሰሙ። ለሁለት ቀናት በዚህ ስፍራ ከኚህ ወፍራም ቱባ ባለስልጣን ጋር በዛው ስፍራ ትቆያለች ማለት ነው። ነገሩን ሁሉ ተመልክቼና ለዚህ ጽሑፍ የማይመጥኑ ጸያፍ ተግባራትን ከማየት በማይጎድለው አይኔ ቃኝቼ ለጋዜጣ በሚመች መልኩ ለማስተላለፍ ለራሴ ቃል ገብቼ ከስፍራው በመውጣት አስጎብኜን ተሰናብቼ ወደ መኖሪያዬ በውድቅት ሌሊት ተመልሼ ገባው። እዚህ ጋር አንድ መታወቅ ያለበት ጉዳይና እጅግ አስፈሪ ነገር በሄድኩባቸው ስፍራዎች ሁሉ ኮሮናን በሚመለከት ምንም አይነት ጥንቃቄ ያለመደረጉን ነው። ከዛም በላይ በሰዎች ዘንድ ሲታይ የነበረው መጎነታተል፣ መላፋት፣ መዳራት ሁሉ ከልክ ያለፈ መሆኑ ላይ በዚያ ተግባር ውስጥ የሚገኙ ሰዎች ኮሮና በዓለም አቀፍ ደረጃ ለመከሰቱም መረጃው ያላቸው አይመስሉም። በእነዚህ ስፍራዎች ከኮሮና ይልቅ ጋዜጠኛ፣ ከኤችአይቪ ይልቅ ለስራው ታማኝ የሆነ ፖሊስ እንደሚፈራ ነው መመልከት የቻልኩት። አበቃው። አዲስ አበባ ሴት ልጆቿን ለጨረታ የምታቀርብ ከተማ ከአዲስ ማለዳ መጽሔት ቅጽ 2 ቁጥር 84 ሰኔ 6 ቀን 2012 እትም የተገኘ በሚልኪያስ ጌታቸው ቀረበ።